የኢትዮጵያ ፌዴራል ፖሊስ ልዩ ኮማንዶ በዱባይ እየተካሄደ በሚገኘው ዓለም አቀፉ ስዋት ቻሌንጅ ማለትም የልዩ ጸጥታ ኃይሎች ኦሎምፒክ ውድድር ላይ እየተሳተፈ ይገኛል። ውድድሩንና የኢትዮጵያ ልዩ ኃይል ቁመናን የተመለከተ ዘገባንም ይዘናል፣ ተሰሙታላችሁ። በአማራ ክልል ደቡብ ወሎ ዞን ወረኢሉና ለገይዳ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅ ቅርብ ጊዜ ትኩረት ማግኘቱ የሚታወስ ነው። የሀብቱን መጠንና ጥራት ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ ከወራት በፊት የተላከ የፌዴራል ግብረ ኃይል ምን ላይ እንደደረሰ የሚያመላክት ዘገባንም ይዘናል፣ ተሰሙታላችሁ። ኤርትራ በወጣችበት ሱዳን ተመልሳለች። በቅርቡ ኤርትራ በይፋ የለቀቀችውን ህብረት ሱዳን ተቀላቅላለች። መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የኢትዮጵያ ፌዴራል ፖሊስ ልዩ ኮማንዶ በዱባይ እየተካሄደ በሚገኘው ስዋት ቻሌንጅ ማለትም የልዩ ጸጥታ ኃይሎች ክህሎት ውድድር ላይ እየተሳተፈ መሆኑ ታወቀ። እንደ አውሮፓውያን አቆጣጠር ከየካቲት 7 እስከ 11 ቀን 2026 በተባበሩት አረብ ኤሚሬትስ ዱባይ እየተካሄደ በሚገኘው የስዋት ቻሌንጅ ውድድር ላይ የተሳተፉት የኢትዮጵያ ፌዴራል ፖሊስ ልዩ ኮማንዶ ቡድን አባላት ውድድሩን በማካሄድ ላይ ይገኛሉ። ኢትዮጵያ በዚህ የብዙ ሀገራት ልዩ ኃይሎች በሚሳተፉበት ውድድር ስትሳተፍ ይሄ ለሁለተኛዋ ጊዜ ነው። ቡድኑ ኢትዮጵያን በመወከል በ5 የውድድር አይነቶች እየተሳተፈም ይገኛል። ውድድሩ ታክቲካዊ ክህሎትን፣ የማጥቃት ብቃትን፣ የፖሊስ ኃይል ወይም አባልን የማደን ተልእኮና ከፍታዎችን የመውጣት እንዲሁም ከበድ ያሉ እንቅፋቶችን የማለፍም ውድድር ነው። እንዲሁም እንደ ኢላማን መምታት ባሉና በሌሎችም ልዩ ልዩ የውድድር አይነቶች ቡድኑ የሚወዳደር መሆኑን ገልጿል። በኢሚሬት በየዓመቱ ዱባይ ላይ የሚካሄደው የልዩ የፖሊስ ኃይሎች ኮማንዶ ውድድር ዓለም አቀፍ መድረክም ነው። ውድድሩ አሁን ላይ ለ7ኛ ጊዜ እየተደረገ ያለ ሲሆን የዓመቱ ውድድር ባሳለፍነው ቅዳሜ ዕለት ነው የተጀመረው። በውድድሩ 109 ልዩ ኃይሎች የሚፎካከሩም ሲሆን 45 ሀገራት የልዩ ኮማንዶቸውን ብቃት በዓለም ፊት የሚያሳዩበትም ነው። ውድድሩ በዱባይ አርቦሃያ ፖሊስ ግዙፍ ማሰልጠኛ ውስጥ የሚደረግ ሲሆን በዚህ ውድድር በአንደኝነት ብቃቱን የሚያስመሰክር ቡድን $260,000 የሚሸለምም ይሆናል። አሁን ላይ ጨዋታው ገና የጀመረ ሲሆን ከፌዴራል ፖሊስ ተወክለው የሄዱ የኢትዮጵያ ልዩ ኮማንዶ ጠንከር ያለ ፉክክርም ይጠብቀዋል። አሁን ገና በውድድሩ ጅማሮ ኢትዮጵያ ከ109 ሀገራት 32 ነጥቦችን በመያዝ 102 ደረጃ ላይ ትገኛለች። በውድድሩ ጅማሮ የካዛክስታን 2 ቡድኖችና የሩሲያ 1 ቡድን እየመሩ ይገኛሉ። ውድድሩ ለ5 ቀናት የሚደረግ ሲሆን በሳምንቱ ረቡዕ ዕለት ይጠናቀቃል። ባለፈው ዓመት ለመጀመሪያ ጊዜ በውድድሩ የተገኙት የኢትዮጵያ ልዩ ኮማንዶ ቡድን በመሰናክል ጨዋታዎች ከፍተኛ ነጥብ በማስመዝገብ ሀግራሞትን ፈጥረው ነበር። ክስተቱ የልዩ ኃይሎች ኦሎምፒክ በሚል ቅጽል ስም የተሰጠውም ነው። ለሽልማቱ ከሚደረገው ፍልሚያ ባለፈ አዳዲስ ቴክኒኮችና ስልቶችም ልምድ የሚቀሰምበትም ነው። በውድድሩ የአሜሪካውን ፖሊስ ልዩ ኃይል ጨምሮ በዱባይ ፖሊስና ሰሚ ያላቸው በርካታ አውሮፓ ፖሊስ ኃይሎች የሚካፈሉበትም ነው። ይህ በእንዲህ እንዳለ በአማራ ክልል ደቡብ ወሎ ዞን ወረኢሉና ለገይዳ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውና የተፈጥሮ ነዳጅ ተከትሎ የሀብቱን መጠንና ጥራት ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ መግለጹን የአሃዱ ሬዲዮ ዘገባ አመላከተ። ከወራት በፊት በፌዴራልና በክልል ደረጃ የተዋቀረ የግብረ ኃይል ወደ ስፍራው ማቅናቱ የሚታወስ ነው። ግብረ ኃይሉ ነዳጁን ወደ ልማት ለማስገባት በትኩረት እየሰራ እንደሚገኝም የተገለጸ ሲሆን በአሁኑ ወቅት ከቦታው ናሙና ተወስዶ የላቦራቶሪ ምርመራ እየተደረገለት እንደሚገኝም መረጃው አመላክቷል። የደቡብ ወሎ ዞን ማዕድን መምሪያ ኃላፊ አቶ አህመድ አበባው የነዳጅ ምልክቱ አሁን የታየ ብቻ ሳይሆን ከ40ና 50 ዓመታት በፊትም ይታወቅ የነበረ መሆኑንም ገልጸዋል። በአሁኑ ወቅት የማዕድን ሚኒስቴርን ጨምሮ የአዲስ አበባና የወሎ ዩኒቨርሲቲዎች እንዲሁም ሌሎችም ባለድርሻ አካላት በጥናቱ ላይ እየተሳተፉ ይገኛሉም ተብሏል። ጥናቱ በዋነኝነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለውን ምቹነት ለማረጋገጥ ያለመ እንደሆነም ተብራርቷል። ጥናቱ በተደጋጋሚና በተለያዩ የጂኦሎጂ ባለሙያዎች የሚከናወን በመሆኑ ተጠናቆ ውጤቱ የሚታወቅበትን ትክክለኛ ጊዜ መገመት እንደማይቻል ኃላፊው ገልጸዋል። ይሁን እንጂ የጥናቱ ውጤት እንደተጠናቀቀ ለፌዴራል ተቋማት ተልእኮ በከፍተኛ ባለሙያዎች ታይቶ የመጨረሻው ውሳኔ እንደሚሰጥበትም ባለስልጣኑ አስታውቀዋል። የተፈጥሮ ነዳጅ የሚገኝበት አካባቢ በከፍተኛ አለት የተከበበ በመሆኑ ለአደጋ የመጋለጥ እድሉም ዝቅተኛ መሆኑን የገለጹት አቶ አህመድ
ማህበረሰቡም አስፈላጊውን ጥበቃና ክለላ እያደረገ እንደሚገኝም አክለው ገልጸዋል። በኢትዮጵያ ነዳጅ ፍለጋ ታሪክ ውስጥ ዘ ሴዲመንተሪ ቤዝ ኦፍ ኢትዮጵያ በሚል የወጡ የጂኦሎጂ ጥናቶች እንደ ወረኢሉ ተፋሰሶች የነዳጅ ክምችት እንደሚኖራቸው ቀደም ብለው ያመላከቱ ስለመሆኑም የሚታወቅ ነው። ይህ በእንዲህ እንዳለ ሱዳን ከ2 ዓመታት በኋላ ዳግም የምስራቅ አፍሪካ በየነ መንግስታት ድርጅትን መቀላቀሏን አስታወቀች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲው ፕሬዝዳንት ኢስማኤል ኦመር ገሌ ናቸው። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅቱ ዳግም በመመለሷ የተሰማቸውን ደስታ ገልጸዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲ ፕሬዝዳንት ሱዳን ዳግም ቀጠናዊ ድርጅቱን መቀላቀሏን ያስታወቁት እሁድ ዕለት ነበር። ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅት መመለሷን ለቀጠናዊ አንድነት ያላትን ቁርጠኝነት ያረጋገጠ ነው ያሉት ሲሆን እንዲሁም በቀጠናው ውስጥ ላለው ሰላም፣ መረጋጋትና ትብብር ያላትን ፍላጎት የሚያሳይ መሆኑንም ገልጸዋል። ሱዳን ከኢጋድ አባልነት የወጣችው በዩጋንዳ በተዘጋጀ የድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዡ መሐመድ ሐምዳን ዳጋሎ መገኘታቸውን በመቃወም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። ሱዳን የኢጋድ መስራች አባል ሀገራት መካከል አንዷ መሆኗን ያስታወሱት የድርጅቱ ዋና ጸሐፊ ዳግም ወደ ድርጅቱ መመለሷ ኢጋድን አንድነት የሚያጠናክርና በቀጠናውም ቅድሚያ የሚሰጣቸውን የጋራ ጉዳዮች የመፍታት አቅሟን እንደሚያሳድግም ተናግረዋል። የወቅቱ የኢጋድ ሊቀመንበር የጅቡቲው ፕሬዝዳንት ሱዳን ወደ ድርጅቱ እንድትመለስ ላደረጉት ጥረትም አመስግነዋል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ናቸው። ኤርትራ በቅርቡ ከአባልነት ራሷን ማግለሏን ማስታወቋ የሚታወስ ነው። ኤርትራ ከኢጋድ ተለይታ የወጣችው ክፍለ ሀገራዊ ድርጅት አባል የሆነችው ጎረቤቷ ከኢትዮጵያ ጋር የተፈጠረው ፖለቲካዊ ውጥረት ባየለበት ወቅት ነው። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራም ነው። ኢጋድ በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ግጭት በፕሪቶሪያ ስምምነት እንዲቆም በማድረግ ረገድ ቁልፍ ሚና ተጫውቷል። በአሁኑ ወቅት ኢጋድ በዋና ጸሐፊነት እየመሩ ያሉት የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ናቸው። የተቋሙ ዋነኛ ትኩረት በ8 የአፍሪካ ቀንድ አካባቢ አባል ሀገራት ውስጥ ሰላም፣ ልማትና ትስስርን ማጎልበት እንዲሁም የአየር ንብረት ለውጥና የምግብ ዋስትና ችግሮች በመቅረፍ ምጣኔ ሀብታዊ ትብብር ማምጣት ዓላማውም ነው። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው ግን መልካም ቆይታ